እግዚአብሔርን መስማት መታደል ነው። ቀላል ነገር ትንሽ ነገር እንዳይመስላችሁ። አሁንም ማካፈላችሁ ቃል ሐዋርያት ሥራ ምዕራፍ 3 ላይ ነው ያለው። ነገር ግን ስለዚህ መጽሐፍ በጣም አጭርና ጥቂት ነገር ለእናንተ ብነግራችሁ ደስ ይለኛል። ይህንን የሐዋርያት ሥራን መጽሐፍ ሉቃስ ነው የጻፈው። ሉቃስ 2 መልእክቶችን ጽፏል። የመጀመሪያው የሉቃስን ወንጌል ሲሆን ሁለተኛው የሐዋርያት ሥራን ነው የጻፈው። ስለዚህ የአዲስ ኪዳን ታሪካዊ ከሚባል መልእክት አንዱ ይሄኛው የሐዋርያት ሥራ መጽሐፍ ነው። የቤተ ክርስቲያንን ጅማሬና ቀጣይ አገልግሎቶችን በሙሉ በፈርጅ ፈርጁ በስርዓት ያስቀመጠ የመጽሐፍ ቅዱስ ክፍል ነው። ሉቃስ በመጀመሪያ በጻፈው በሉቃስ ወንጌል ላይ የኢየሱስ ክርስቶስን ማንነትና አገልግሎት በሚገባ ተናግሯል። በመቀጠል ደግሞ በሐዋርያት ሥራ ላይ ደግሞ የሐዋርያትንና ከዚያ በኋላ በመቀጠል ታላቅ ሽፋን ስላገኘው ጳውሎስ ስለሚባለው ሐዋርያ የአገልግሎት ጅማሬና በጣም ስፋት ያለውን የአገልግሎት መንገድ የህይወት ውጣ ውረዱንም የተቀበላቸውንም ነገሮች ሁሉ በአግባብና በጥንቃቄ ጽፎታል። ስለዚህ 2 መልእክቶችን የጻፈው አንደኛው የሉቃስ ወንጌል ሲሆን ሁለተኛው የሐዋርያት ሥራ ነው። በዚህ በጻፋቸው ጽሁፎች ላይ የክርስትናን እምነት አጀማመር፣ ስለ ክርስቶስ ኢየሱስ ማንነት፣ ስለ አዲሱ ሃይማኖት ከኢየሩሳሌም ተነስቶ የሮምን መንግስት መዲና ወደ ሆነችው ወደ ሮም ገብቶ እንዴት እንዳጥለቀለቀ፣ እንዴት አይነት መከራና ዋጋ መክፈልም ደግሞ እየተቀበለ እንዳስፋፋ በደንብ ይነግረናል። ሁለቱንም መልእክቶች ከጻፈ በኋላ ሉቃስ ታሪኩን ጽፎ ካጠናቀቀ በኋላ ክቡር ቴዎፍሎስ ሆይ ብሎ ለሚጠራው ለአንድ ሮማዊ ባለስልጣን በጥንቃቄ ይህንን መልእክት ባደራ ሰጥቶታል። ከዚህ በላይ ስለዚህ ሰው በደንብ ማንበብ አንችልም። ነገር ግን አደራን ሊቀበል የሚችል የተማረና አእምሮ ያለው ተራ ያልሆነ ሰው እንደሆነ ግን እንረዳለን። በቆላስይስ ምዕራፍ 4:14 ላይ ጳውሎስ ይህንን ሰው ባለመድኃኒቱ ብሎ ይጠራዋል። ማንን? ሉቃስን። የተወደደ ባለመድኃኒት ነው። ወይ ዶክተር ነው አሊያም ፋርማሲስት ነው። ባለመድኃኒት ነው። ያክማል፣ መድኃኒት ያድላል። በዛኛውም ዓለም ሕክምና ነበር ስራው። ከመጣውም በኋላ ስለ ህይወት ሕክምና የሚናገረውን ህይወትን መልእክት በሚገርም ሁኔታ ጽፎታል። ሉቃስ በሶሪያ መካከለኛ ምስራቅ ሀገር ውስጥ በጣም ተፈላጊ የሆነችው የአንጾኪያ ከተማ ሰው ነበረ። ይህንን መልእክት ስጽፍ ከዘሩ ከሐረጉ ከትውልዱ ያልሆነ ከውጭ የመጣና ከአይዛብ ቤት መጥቶ የተቀላቀለ ጸሐፊ ነበር። በሚገርም መረዳት ግን ጽፎታል። ሉቃስ ከጳውሎስ ጋር የተገናኘው ምናልባት ጳውሎስ በአንጾኪያ ይኖር በነበረበት ጊዜ ሊሆን እንደሚችል ይገመታል። በከፊልም ቢሆን በሁለተኛ ሐዋርያዊ ተልእኮና በመጨረሻም ወደ ሮም በተጓዘበት ጊዜ ሉቃስ ከጳውሎስ ጋር አብሮ አሳልፏል። የሐዋርያት ሥራ ምዕራፍ 27 1ንና ሐዋርያት ሥራ ምዕራፍ 28 16ን ስታነቡ ፍንጭ ታገኛላችሁ። ሉቃስ ጳውሎስን በሚገባ ስለሚያውቅ ስለሱ ለመጻፍ የሞራል ከፍታና ዕውቀትም ነበረው። ስለዚህ ይህንን ጽሑፍ ለማስፈር ብቃት ስለነበረው በጥንቃቄና በታማኝነት ስለሱ በጽሑፍ አስፍሯል። ይህ መጽሐፍ የሐዋርያት ሥራ ቢባልም ሁላችንም እንደሚገባንና እንደምንረዳው በሐዋርያት ሕይወት ላይ ሁሉንም ሥራ የሰራው ጌታ ኢየሱስ ክርስቶስና መንፈስ ቅዱስ ስለሆነ
ስራው የእግዚአብሔር ነው። ማናችንም ደካሞች ነን። ብዙ ጉለት አለብን። ብዙ እንከን አለብን። እንወጣለን፣ እንወርዳለን፣ እንበረታለን፣ እንደክማለን፣ እናጣለን፣ እናገኛለን። የሆነ ቀን ከፍ ያለ ስሜት ሙሉነት ይሰማናል። ሌላ ጊዜ ደግሞ እንወርድና ፍጹም ባዶነት ይሰማናል። ምክንያቱም ሰዎች ነን። የሚገርመው ግን ሁሉንም ድካም እያገዘ ከጠራቸው ጋር የሚሰራ እግዚአብሔር በመካከላችን አለ። አጨብጭቡለት ለጌታ ክብር። እግዚአብሔር የተባረከ። ስለዚህ ይህንን ካልኩ በኋላ ክፍሉን አብረን እናነባለን። ሐዋርያት ሥራ ምዕራፍ 1 ላይ ስለ ኢየሱስ ክርስቶስ እርገትና በይሁዳ ቦታ ላይ ስለተተካው ስለ ማቲያስ የአተካክ ሁኔታ በደንብ ይናገራል። ምዕራፍ 2 ላይ ደግሞ ስትመጡ በበዓለ ሃምሳ ቀን ስለወረደው ስለዚህ ኃይለኛ የእግዚአብሔር መንፈስና እንዲሁም ደግሞ ወረድ ብላችሁ ስታነቡ የአማኞችን ተአምራዊ የሆነ የህብረት ኑሮ ትመለከታላችሁ። መንፈስ ቅዱስ መጣ ማለት ሰዎች ወደ አንድነትና ወደ ፍጹምነት ነው የሚመጡት። ልሳን ተናግረን ተራግጠን መቀመጥ ብቻ የመንፈስ ቅዱስ ተልእኮ አይደለም። ሰውን አንድ ያደርጋል፣ ወደ መንፈስ ሙላት ልክ ያመጣል። የዳናችሁበትን የመንፈስ አቅም ያሳያችኋል። የሰማይን ብርሃን ይነግራችኋል። ከዛ በኋላ ህይወታችሁ በሙላትና በኃይል እየታነጸ ይሄዳል። ተጽዕኖ ፈጣሪ ነው የሚያደርጋችሁ። ምዕራፍ 3 ከቁጥር 1 ጀምሮ ያለውን ቃል ግን አብረን እናነባለን። የማካፈላችሁ ክፍል ይሄ ስለሆነ በዚህ ክፍል ላይ ጴጥሮስ ከጓደኛው ጋር አብረው በ9 ሰዓት ወደ ቤተ መቅደስ እየሄዱ ሳሉ ምን አይነት ተአምራት በህይወቱ እንደተከናወነ የሚናገርበት የመጽሐፍ ቅዱስ ክፍል ነው። ይህንን የእግዚአብሔርን ቃል ከቁጥር 1 ጀምሮ ምዕራፍ 3ን አብረን እናነባለን። እኔ ከአዲሱ መደበኛ ትርጉም አነባለሁ። አንድ ቀን ጴጥሮስና ዮሐንስ በጸሎት ጊዜ ይኸውም ከቀኑ በ9 ሰዓት ወደ ቤተ መቅደስ ይወጡ ነበረ። ወደ ቤተ መቅደስ ከሚገቡ ሰዎች ምጽዋት እንዲለምን ሰዎች በየዕለቱ ተሸክመው ውብ በተባለው የቤተ መቅደስ መግቢያ በር ላይ ያስቀምጡት የነበረ ወይንም የሚያስቀምጡት አንድ ከተወለደ ጊዜ ጀምሮ ሽባ የሆነ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ አይቶ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ወደ እርሱ ትኩር ብሎ አየውና እስቲ ወደ እኛ ተመልከት አለው። ሰውየውም ከነርሱ አንድ ነገር ለማግኘት አስቦ በትኩረት ተመለከታቸው። ይሄ ሰው የለመደው ከሰው እንጂ ከእግዚአብሔር አንዳች ነገር አያውቅም። ልክ እንደ ወትሮ እንደ የትኛውም ጊዜ እሱ ላይ ያለው የልመና አባዜ ስለሆነ አንዳች ነገር አገኛለሁ ብሎ እንደ ልማዱ ጴጥሮስና ዮሐንስም ትኩር ብሎ አየ። እነሱም ትኩር ብለው እያዩት ነው። ተመልከት አሉት። እሱ አንዳች ነገር እቀበላለሁ ብሎ እሱም አያቸው። ቁጥር 6 ላይ ጴጥሮስ ግን እኔ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ በእግርህ ተመላለስ አለው። ቀኝ እጁንም ይዞ አስነሳው። ወዲያውም እግሩና ቁርጭምጭሚቱ በረታ፣ ዘሎም ቀጥ ብሎ ቆመ፣ መራመድም ጀመረ ይላል። ክብር ለኢየሱስ ይሁን። በዚህ ክፍል የምታዩት በጣም ገራሚ ነገር ነው። አስደናቂ ነገር ነው የምታዩት። ይሄ ሰው ሁልጊዜ ፍላጎቱ ጊዜያዊና ምድራዊ ነው። በየዕለቱ ሰዎች ተሸክመውት የሆነ ቦታ አስቀምጠው ስመሽ ደግሞ የሆነ ቦታ ይወስዱታል። እድሜውን ሁሉ በሰው ትከሻ ላይ የተጫነ ምናልባትም ሸክም ከሚባሉ ሰዎች ተራ የሚመደብ። ዘመናችሁ በሰው እጅ አይውደቅ። በሰው እጅ እንደመጣል ያለ ክፉ ነገር የለም። ማንም ቢሆን እንኳን መንገደኛ ለምን የእናተ ልጅ አይሆንም? በሰው እጅ እንደመጣል ከፀሐይ በታች አሳፋሪና አስደንጋጭ ነገር የለም። ጧት እንደ ዕቃ ይወሰዳል፣ ከሰዓት ደግሞ መልሰው እዛው ቦታ ያስቀምጡታል። ወደ ቤተ መቅደስ ከሚገቡ ሰዎች ሁሌም ምጽዋት እንጂ አንዳች የሚረባን ነገር የሚያሻግር ነገር ለምኖ አስቦበትም አያውቅም። የየዕለት የግል ፈቃዱ እንኳን በሰው እጅ ነው።
ምክንያቱም እጅ እግሩ ወገቡም ሰውነቱ አይሰራም፣ ሽባ ነው። ከእናቱ ማህፀን ጀምሮ አንካሳ ነው ይላል መጽሐፍ ቅዱስ፣ ወይም ሽባ ነው። በትኩረት ሰውየውን አዩት አይደለም የሚለው ምዕራፍ 3 ቁጥር 4 ላይ የተለማመደውን ሳይሆን ካለበት ነገር ሊገላግሉ ሲያስቡ እሱ ግን የልማዱን መዋጮ እጅግ ፈለገ። መሰረታዊ ነገር ለመስጠት ሲያቅዱ እሱ ግን የቀን ውሎን ነገር ፈለገ። ይሄ ሰው በጣም የተጎዳ ሰው፣ እድሜው ደግሞ ከ40 ዓመት በላይ ነው። ይህንን ሰው በልመና፣ ይህን ሰው በሽባነት፣ ይህን ሰው በችጋር፣ ይህን ሰው በድህነት የማያውቅ የዛች አገር ሰው የለም። ምክንያቱም ትልቅ ሰው ነው። 40 ዓመት ትንሽ አይደለም። 40 ዓመት ትልቅ፣ ከ40 ዓመት በላይ ነው በትንሹ። ይሄ ሰው ተስፋ ቆርጧል። ከዚህ በኋላ እድናለሁ ብለው አያስብም። ለዚህ ነው ጴጥሮስ እንኳን ሲጠራው ተስፋ ስለሌለው እንደማንም ሰው የሆነች ነገር ይወረውሩልኛል ብሎ ነው ያስበው። ጴጥሮስና ዮሐንስ ግን ወደ እኛ ተመልከት ብለው ስሉት እንደማንም ሰው ፍርፋሪ ለመስጠት አይደለም፣ የቀን ውሎ ለመስጠት አይደለም፣ ጊዜያዊ ገንዘብ ሳንቲም ለመወርወር አይደለም። ዘላቂውን ሕይወት፣ ዘላለማዊውን ተስፋ፣ የማይሞተውን ሕይወት ሊያድሉት ነበር። ያ መንፈስ እሱ አልገባው። ነገር ግን እንዲህ ያለው ቁጥር 6 ላይ እኛ አንተ የምትፈልገው የልብ ናፍቆት የሆነው የተለማመድከው ዕለት ዕለት የምሰበስበው ብርና ወርቅ የለንም። ይህን የለንም የሚለውን ቃል የስነ መለኮት ተመራማሪዎች፣ የመጽሐፍ ቅዱስ ተማሪዎች፣ ስለ እግዚአብሔር ቃል የጠለቀ እውቀት ያላቸው ሰዎች ሳንቲም ምንም ነገር በኪስ የለኝም ማለት ሳይሆን የሚጠቅምህ ይሄ አይደለም ማለት ነው ይላሉ። እንደማንም ሰው የሆነች ነገር መወርወር ይችላል። የሆነች ነገር አይጠፋቸውም ኪሳቸው ላይ። አይጠቅምህም፣ አይረባህም፣ አያሳርፍህም፣ ስር ነቀል ለውጥ አያመጣም፣ ከሰው ትከሻ አያስወርድህም። ዘላለምህ እዚህ ደጅ ላይ ያልቃል። አሁን ግን የሚሰጥህ ገላጋይ ነው አለው። ኢየሱስ ነው። አጨብጭቡለት ለጌታ ክብር። ሃሌሉያ ሃሌሉያ። እኔ ግን አሁን ያለኝን እሰጥሃለሁ፣ እርሱም ደግሞ ኢየሱስ ክርስቶስ ይባላል። በሱ ስም አሁኑኑ ተነሳና ምን በል ተመላለስ አለው። ወዲያው ነው ይላል መጽሐፍ ቅዱስ፣ ቀጥ ብሎ ዘሎ ቆመ፣ ይመላለስም ጀመር። ክብር ይሁንለት። እግዚአብሔርን ስትከተሉ ለተራና ለፍርፋሪ ነገር አትከተሉ። ስትለምኑት እንኳን የሆነ ልቅምቃሚ ነገር አትጠይቁት። ናፍቆታችሁ የሚለበስ የሚበላና የሚዘራ ዝም ብሎ አይነት ብቻ ዘራ አይሁን። ትልልቅ ነገር ጠይቁ። ለእናንተ ነው ትልቅ፣ ለእግዚአብሔር ቀላል ነው። ከፍ ያለ ነገር ጠይቁ። በሰው ዘንድ የማይቻል ነገር ጠይቁት። ችግር የለበትም። እግዚአብሔር ሁሉ ሙሉ ነው በደጁ። ይችልበታል፣ ያውቃል፣ ያደርጋል፣ ይሰራል። በደንብ ስሙኝ። የመልእክቴን ርዕስ ልንገራችሁ። አሁን ከእግዚአብሔር ጋር አብረን ስንሰራ፣ ከመንፈስ ቅዱስ ጋር አብረን ስንሰራ፣ ከታላቁ አምላክ ጋር አብረን ስንሰራ፣ ከመለኮት ጋር አብረን ስንሰራ፣ ከማጋ ድምጻችሁን ከፍ አድርጉና ንገሩኝ። ከማጋ አይሰማም ድምጻችሁ? ከማጋ ከእግዚአብሔር ጋር። ከአዋቂ ሰው ጋር አይደለም፣ ከመሪ ጋር አይደለም፣ ከሽማግሌ ጋር አይደለም፣ ከነብይ ጋር ነው አይደለም፣ ከሰፈር አዋቂ ጋር አይደለም ያልኳችሁ፣ ከመጽሐፍ አዋቂ ጋር አይደለም ያልኳችሁ፣ ሁሉን ከሚችል እግዚአብሔር ጋር፣ በሞትና በሕይወት ስልጣን ካለው ጌታ ጋር። ፕራቻ ባሪያ ሜላዲያሲያ ለሙታን ሕይወትን ከሚሰጥ እግዚአብሔር ጋር፣ ያለቀን ነገር የሌለን ነገር እንዳለ አድርጎ ከሚጠራ እግዚአብሔር ጋር፣
ያበቃን ማህፀን ያው አድርጎ ከሚያንቀሳቅሰው ጌታ ጋር በአስክሬን ላይ ህይወት ከሚከት ጌታ ጋር አብራችሁ ስትሰሩ ያለቀ የሞተ የተቆረጠ ነገር ነፍስ ይዘራል። ጮኻችሁ አሜን በሉልኝ። አረሩ ማቼ ማሪያስ አጠገባችሁ ያለው ሰው እንዲህ በሉት፣ እግዚአብሔር ሕያው ነው ብላችሁ ንገሩት። ሕያው ነው። አልችልም የሚባል ነገር የለም እሱ ጋር። አይሆንም የሚባል ነገር የለም እሱ ጋር። ምናልባት የሚባል ነገር የለም እሱ ጋር። ደከመኝ የሚባል ነገር የለም እሱ ጋር። ከበደኝ የሚባል ነገር የለም። በእግዚአብሔር መዝገበ ቃላት እነዚህ አይታወቁም። ኤልሻዳይ ነው እግዚአብሔር። እንገራችሁ በደንብ ስሙኝ። ከእግዚአብሔር ጋር አብራችሁ መስራት ስትጀምሩ የእግዚአብሔርን ሐሳብ የሚያገለግሉና ቁርጠኞች ሲነሱ በዚህ አጥቢያ ቤተክርስቲያን ላይ ከእግዚአብሔር ጋር አብረው የሚሰሩ ሲነሱ የመጀመሪያ የሚሆነውን ምልክት ልንገራችሁ። ድምጻችሁ አይሰማም። ልንገራችሁ። ለሰው የሚያስፈልገውን እንጂ ሰው የሚፈልገውን አያድሉም። የሰውን ፍላጎት አያገለግሉም። የሰውን ስሜት አያገለግሉም። እሱ ጊዜያዊ ነው። ጴጥሮስ የዚህን ሰው የሁል ጊዜ ችግር እንጂ ጊዜያዊ ችግር አይደለም የፈታው። ከእግዚአብሔር ጋር የሚሰሩ ሲነሱ ለሰው የፍላጎቱ ሳይሆን የሚያስፈልገው ነው የሚሰጠው። እነዚህን ሕፃናት ቀስ አድርጋችሁ ድምፅ እንዳሰሙ አድርጎልኝ ተባረኩ። ይህ ሰው የሚፈልገው ምጽዋት ነው፣ ገንዘብ ነው፣ ሳንቲም ነው። የዕለት ዕለት ነው የለመደው። የዛሬን ነው የለመደው። የወቅቱን ነው የለመደው። ጊዜያዊውን ነው የለመደው። አላቂውን ነው የለመደው። ጴጥሮስና ዮሐንስ ደግሞ ለእርሱ መስጠት የፈለጉት ዘላለማዊውን ኢየሱስን ነው። በዚህ ቤተክርስቲያንና አካባቢ ላይ ጊዜያዊና የሰውን ፍላጎት የሚያገለግሉ ገለባ ሰዎች አያስፈልጉም። ጌታን የሚያድሉ ፍቱን መድኃኒት እሱ ነው። የማያልቅበት እሱ ነው። ማይደክም እሱ ነው። የማይፈዝ እሱ ነው። የሚበረታ እሱ ነው። የሁል ጊዜ ደግ እሱ ነው። ጧት አልነገርኳችሁ? በደም ሰምታችሁ ነው ያልጠዋት። የሁል ጊዜ ደግ እሱ ነው። ሐሳብ የማይቀይር እሱ ነው። ከንቱ ያልሆነ እሱ ነው። ሁሌ የሚበረታ እሱ ነው። ፊቱ ማይለወጥ እሱ ነው። ወረታን የማያውቅ እኮ እሱ ነው። ዘረኛ ያልሆነ እሱ ነው። ጎጠኛ ያልሆነ እሱ ነው። በመደብ በሆነ ክፍፍል ውስጥ የማይገባ እሱ ነው። ዘላለማዊ ፕላን ያለው እግዚአብሔር ጋር የሚሰሩ ይነሱ። በዚህ ቤት ከመንፈሱ ጋር የተጠመዱ፣ ከመንፈሱ ጋር የተገመዱ፣ ከሰማይ ጋር የተገናኙ፣ የላይኛውን የሚያድሉ፣ ከሰማይ የሆነውን የሚለቁ፣ ጊዜያዊ ስሜት እንደ አንትፔን ጊዜያዊ ስሜት የማያክሙ። የማስታገሻ የሚባል ነገር ሲጀመር በሕክምና የሚመከርም የሚመረጥም አይደለም። በሽታው እያለ እኮ ነው የሚያስረሳ። በሽታው አለ፣ አልታከምክም። ያ እባጭ፣ ያ ችግር፣ ያ ነገር መፍትሄ አላገኘም። ግን ያደነዝዛል፣ ግን ያስረሳል፣ ግን ይሸውድሃል። እንዳትጠቀሙ፣ ታከሙ እንጂ አታደንዝዙ ሰውነታችሁ። ጊዜያዊ ስሜት ቢቀይርም ግን ይገላሃል። አትጠራጠረኝ፣ ያጠፋሃል። መታከም ነው ጥሩ። የሆድ በሽታ ከሆነ መድኃኒት መውሰድ፣ በዛም ደግሞ ትክክለኛ ሐኪም ጋር ሄደ ፍቱን መድኃኒት መውሰድ። ሊመር ይችላል፣ ሊያም ይችላል፣ የሆነ ልዩ ስሜት ሊሰማ ይችላል፣ ሊያስመልስ ይችላል፣ ሊቆጠቁጥ ይችላል። ይሁና፣ ነገርየው እኮ መድኃኒት ነው። እስኪ ጮህና መድኃኒት ነው በለ። መድኃኒት ነው፣ መድኃኒት ነው የሰጡት። አንቀሳቃሽ መድኃኒት ማካባሪያ፣ የ40 ዓመት አበሳን የሚፈታ መድኃኒት። በምጽዋት የማይገላገለውን መፍትሄ ነው ያሳዩት። ዋናውን ነው የሰጡት፣ ከምንጩ ጋር ያገናኙት። እስኪ ጮኻችሁ አሜን በሉልኝ። እናንተ የውሉ አማኞች ዛሬ በተመረቀች በዚች አጥቢያ ቤተክርስቲያን ያላችሁ አማኞች ጊዜያዊና ከንቱ የአሁን ነገር ብቻ አትፈልጉ። ዘላለማዊውን ፈልጉ፣ ዘላቂውን ፈልጉ፣ ሕያውን ጌታ ፈልጉ።
እሱ ነው የሚሻለው። እሱ ነው የሚበልጠው። እሱ ነው ከፍ ያለው። አሜን አሜን በለው። አሜን ሃሌሉያ። አሁን ሰው አብዛኛው ሰው የአሁን ነው የሚፈልገው። የአሁን ሕፃናት ብዙ ጊዜ ነገ ከሚሰጣቸው 1 ሚሊዮን ብር ዛሬ የሚሰጣቸውን 100 ብር ይመርጣሉ። ነገ የሚባል ሳይንስ አያውቁ። ነገ መኪና ልግዛልህ ከምትለው ዛሬ ከረሜላ ይፈልጋል። ያውን ነው የሚፈልገው። አንዳንድ ሰው ጥሎበት ሁሉ ጊዜም ጭንቁና ለቅሰው ለዛሬ ነው፣ ነገን አያውቅም። ዘላለም አይገባው። ሰው ጥንቆላ ቤት ለምንድን ነው የሚሄደው? ለዛሬ። ዳማ አንደ ቀይ አንደ ነጭ ይዞ ለምንድን ነው የሚጎርፈው? ለዛሬ፣ ለአሁን፣ ጊዜያዊ፣ ወቅታዊ፣ ምድራዊ። የኛ ጌታ ዋጋ ቢያስከፍልም፣ የኛ ወንጌል ቢያስለቅስም፣ የኛ እውነት ዋጋ ብንከፍልበትም ዘላለማዊ ነው። ጩሁና አሜን በለው። ሃሌሉያ። የማይሞት የማይጠፋ ዘላቂ ሕይወት ነው የተቀበልነው። ስለዚህ ጴጥሮስና ዮሐንስ ገላገሉት። እኔ በማምነው እኔ በማመልከው በኤልሻዳዩ በጌታ በኢየሱስም ከዚህ ልመና፣ ከዚህ ምጽዋት፣ ከዚህ አባዜ፣ ከዚህ መከራ ተነሳና ተንቀሳቀስ፣ ተመላለስ። ዘሎ ቆመ ይላል። አጨብጭቡለት ለጌታ ክብር። ወላሃቱን አራባስ ወላባ ወዲያውኑ ዘሎ። ለምን? ቁርጭምጭሚቱ ጸና፣ እግሩ ቀጥ አለ። ያ የማይሰራው ያ የሞተው ያ የሚሸተው ለዘመናት ቁጭ ብሎ ተጣጥፎ የተቀመጠው አቅም የሌለው ልፍስፍስ የሆነው ነርቡ ተስተካከለ። እግዚአብሔር ሲናገር ምንም የማይስተካከል ነገር አለ። ጌታ ሲመጣ ምንም የማይሆን ነገር አለ። ምንድነው ሽባነትህ? የኔ ወንድም ምን ነው ሽባ የሆነው? የሰማችሁ ነው? ምን ነው ሽባ የሆነው? የገቢ ምንጭ ነው? ምን ነው ሽባ የሆነው? የቱ ነገር ነው ሽባ የሆነው? ጤና ነው? ምን ነው ሽባ የሆነው? ትዳር ነው እኮ ምን ነው የመከነው? የቱ ነው ሽባ የሆነው? የቱ ነገር ነው አንካሳ? ብትሰራ ቀና ብሎ ማይሄድ ነፍስ ማይዘራ የሞተ ጸጥ ያለ ጠረንና ሽታ የሌለው መልከቢስ የሱ አካሉ ነው ሽባ የሆነው። ዛሬ ምናችን ነው ሽባ? ምናችን ነው ሽባ? ምን ነው የሞተብህ? ጸጥ ዝም ያለው ነገርህ ምንድነው? ለሁሉም ነገር የሰው እጅ እንድትመለከት ያደረገህ ምንድነው? እንትና ከሌለ መኖር አልችልም፣ እነንትና ካላዋጡልኝ በቃ ነገሬ ሲቆማል የምትለው ለየትኛው ነገርህ ነው? ዛሬ ከዘላለም ምንጭ ጋር ተገናኝ። ሁሉ ጊዜ ሊረዳ የሚችል የማያልቅበት ወረታ የሌለው የማያስመስል ከዚህ ሰጥቶ በጀርባ የማያማ ከፊት ለፊት እየሳመህ ከዚህ ማይገዘግዝ እንደ አፉ ቃል ልቡ ንጹህ የሆነ በታሪክ መካከል ሲሰራ ደክሞት የማያውቅ የአባቶች አምላክ እግዚአብሔር አለ ካንተ ጋር። ሃሌሉያ። ከሱ ጋር ተገናኝ። እሱን ጠይቀው። ገላገሉት። ዘሎ ቆመ። አንተ ብድግ አለ። ፈውሱ ራሱ ደስ ሲል ፈውሱ ራሱ እንዴት የተከናወነለት እንደሆነ እንዴት የተባረከ እንደሆነ እንዴት የሚያረካ ፈውስ መሰለ። ብድግ ብሎ ቆመ። ዛሬ ልመርቃችሁ፣ ልባርካችሁ። እንደ እግዚአብሔር ሰው ቃል ላውጣ፣ እንደ እግዚአብሔር ቃል ልናገር። ሽባ የሆነብህ አልጓዝ ያለ አልጨመር ያለ የተኮማተረብህ አቅም ቢስ ያረገህ ሰላምህን የሚነሳ ውስጥህን የሚረብሽ ሁሉ ጊዜ ለሁሉም ነገር ሰውን ብቻ እንድትመለከት የሚያደርግ ይሄ የተወዛገበ መንፈስ
በኢየሱስ ስም ከላይ ላይ ይነሳ። አይኖችህ ይብሩልህ በጌታ በኢየሱስ ስም። ሰማይ ከሚባል ባለጠግነት ጋር፣ ሰማይ ከሚባል ከብታል ጋር፣ ሰማይ ከሚባል ሀብት ጋር፣ ሰማይ ከሚባል ድምጽ ጋር፣ ሰማይ ከሚባል እረፍትና ፈውስ ጋር የምትገናኝበት በኢየሱስ ስም አዲስ ቀን ይሁንልህ። ድምጻችሁን ከፍ አድርጋችሁ አሜን በለው። ሃሌሉያ ሃሌሉያ። ወልዶ የልጅ አለመባረክ ሽባነት ነው። ተምሮና ተመርቆ ስራ ማጣት ሽባነት ነው። በእግዚአብሔር ቤት ቁጭ ብሎ እግዚአብሔርን ማሳዘን ወንድሜ ሆይ የህይወት ሽባነት ነው። የህይወት አንካሳነት ነው። ተጋብቶ በትዳር አለመባረክ ሽባነት ነው። ነግዶ አለማትረፍ ሽባነት ነው። ውጤታማ አለመሆን ሽባነት ነው። ዘርቶ አለማምረት ሽባነት ነው። ሰላም ማጣት ሽባነት ነው። የውስጥ ጤና ችግር ሽባነት ነው። የነገሮችን ስኬት ማጣት ሽባነት ነው። የሞገስ እጥረት ሽባነት ነው። ሰሚ አታገኝም። ብዙ ሽባ የሆነብን ነገር አለ። ዛሬ ወንድሞቼ ከኔ ቀድሞ ያገለገሉ አባቶቼ ሐዋርያት የጠሩትን ስም ባንተ ላይ ጠራለሁ። በጌታ በኢየሱስ ክርስቶስ ስም ነገር የተፈታ ይሁን፣ ህልም የተፈታ ይሁን፣ መንገድ የተቃና ይሁን። ሽባነት በኢየሱስ ስም ዛሬ እንዲነቀል እንዲወገድ፣ በሕያዋን መንገድ ቀና ብለህ በኢየሱስ ስም እንድትሄድ መንፈሱ ይግባበት ዛሬ። ሃሌሉያ። ድምጻችሁን ከፍ አድርጋችሁ በጭብጨባና በእልልታ ጌታን ባርኩት። ሃሌሉያ 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 ሃሌሉያ። ሽባው ተተረተረ፣ ሽባው ዳነ፣ ሽባው ዘለለ። ለሽባው ቀን መጣለት፣ አለፈለት። ሰው ሆነ፣ እንደ ሰው ቀና አለ፣ ጎደሎነት ቀረ። አሁን ከሰው ዝቅ ያደረገ ነገር፣ ራስህን የምትንቅበት ነገር፣ እድለኛ አይደለሁም ባልፈጠር ይሻላል የምትልበት ነገር፣ የሁኔታ መዛባት፣ ስኬት ማጣት፣ የነገሮች ጥመት፣ መወላገድ፣ መለካከፍ፣ መታሰር፣ መቆለፍ፣ በጸጋ ጌታን በክብር አለማገልገል፣ የቸርች መመላለስ አባዜ በህይወት ላይ እንደ ልማድ ሆኖ በሃይማኖት ስርዓት መቆለፍ፣ ይሄን የቀባንን ጌታ በተፈታ መንፈስ አለማገልገል፣ አለመፈታት፣ የአገልግሎት አድማስ ማጣት፣ ጥበት፣ ጭንቀት የሽባነት ነው። ውስንነት ሽባነት ነው። የአቅም ማነስ ሽባነት ነው። አለመሰማት፣ አለመደመጥ ሽባነት ነው። ዛሬ ይሄ ነገራችሁ ይተርተር፣ ይልቀቃችሁ በጌታ በኢየሱስ ስም። በምድር ማዕዘናት ላይ ተሰሙ በጌታ በኢየሱስ ስም። ቃላችሁ ይደመጥ በጌታ በኢየሱስ ስም። ሽባነት ይተርተር በጌታ በኢየሱስ ስም። በዊሎና አካባቢ የሚነሱ ኃያላን በዚህ ምድር ላይ ተአምራት ይስሩ በጌታ በኢየሱስ ስም። ኢየሱስ ከነርሱ ጋር ነው። ኢየሱስን አየንባቸው የሚያስብል የክብር የማዕበል ኃይል በእናንተ ላይ በኢየሱስ ስም ይምጣ። ክብር አምጡለታ ለጌታ። ሃሌሉያ። ክብር ለኢየሱስ ይሁን። ከጌታ ከኢየሱስ ክርስቶስ ጋር ከመንፈስ ቅዱስ ጋር ከአዲስ ኪዳን ኃይል ጋር መስራት የሚችሉ የቤተ ክርስቲያን ብርቅዬ ልጆች ሲነሱ የመጀመሪያ ቢሆነው ይሄ ነው። ለሰው የፍላጎቱን ተራ ነገር ሳይሆን የሚያስፈልገውን ኢየሱስን ያድላሉ። አሁን ለዚህ ሀገር የሚያስፈልገው ስንዴ አይደለም፣ ስኳር አይደለም፣ እንጨት አይደለም፣ የሆነ ጣፋጭ ሌላ ነገር አይደለም፣ ኢየሱስ ነው። የዚህን ምድር ይሄ ውበት የያዘው ሜዳው እያማረ የሰውን ሕይወት ጭቃ ያስመሰለው በዚህ ወርቃማ ምድር ላይ ረመጥ የበተነው የሰውን ሕይወት በጥንቆላና በዛር በመተት ይቆላለፈው የአካባቢው አለቃ መንፈስ፣ ቁጡ መንፈስ፣ ተናዳጅ መንፈስ፣ አሰናካይ መንፈስ፣ ነፍሰ ገዳይ መንፈስ
ገለባ መንፈስ፣ ሴሰኛ መንፈስ፣ አመንዝራ መንፈስ፣ ለማዳ መንፈስ፣ በላተኛ መንፈስ፣ ቀጣፊ መንፈስ፣ በኩር የሚመታ መንፈስ በጌታ በኢየሱስ ስም በእናንተ ላይ በሚሰራው ሽባነትን በሚያስተካክለው የኃይል ቅባት በኢየሱስ ስም የተመታ ይሁን። ድምጻችሁን ከፍ አድርጋችሁ አሜን በለው። ይሄ ኃይል የሚሰራባቸው ሰዎች ከዚህ ይነሳሉ። ለእግዚአብሔር ክብር አምጡ የምታምኑ ከሆነ አሜን። ዝም ብሎ ሰው አይደለም ከዚህ የሚነሳው። ዝም ብሎ ዱርዬዎች አይደለም ከዚህ የሚነሱት። ዛሬ የተተከለችው ቤተክርስቲያን የተመረቀችው ቤተክርስቲያን ዝም ብላ አይደለም። የክርስቶስ እጅ አለበት፣ ደም አለበት፣ ውበት አለበት፣ ሞገስ አለበት፣ ኪዳን አለበት፣ ቃሉ አለበት፣ እጁ አለበት፣ መንፈሱ አለበት። ገና ትነሳላችሁ። ተአምራት ይሆናል በዚህ ምድር። አዳዲስ ተአምራቶች ይሆናሉ። የሚያምን ብቻ ለጌታ ክብር ያምጣለት። ይሆናል። ሁለተኛው ነጥብ ላሳያችሁ። ምዕራፍ 3 ከ11 ጀምሮ በጌታ በኢየሱስ ስም እናነባለን። 8 ላይ ግን እንደዚህ ይላል አይደል? ቅድም ባቆምንበት ዘሎም ቀጥ ብሎ ቆመ፣ መራመድም ጀመረ። ወዲህ ወዲያ እየሄደና እየዘለለም እግዚአብሔርንም እያመሰገነ ከነርሱ ጋር ወደ ቤተ መቅደሱ አደባባይ ገባ። ሰውየው ተነሳኩ። ጴጥሮስና ዮሐንስ ሁለት ናቸው አይደለም? ሶስተኛ ሆኖ መሃላቸው ገብተው እየዘለለ እየባረከ እያመሰገነ ሰው ሁሉ ጉድ አለ። ሁልጊዜ በ9 ሰዓት ሁለቱ ናቸው የሚታዩት። ዛሬ ግን በታሪክ አጋጣሚ ሶስተኛው ተቀላቅሏል። አሁን ሰው ግራ ገባው። ደግሞ ዞር ብሎ ሲያዩት ሰውየው የለም። የት ገደል ገባ? ምን ወሰደው? ምን በላው? ምንም አልሆነም። ተቀላቅሏቸዋል። አጨብጭቡለታ ለጌታ ምንድነው የሆነው? ተአምር ነው። ምንድነው የሆነው? ትንግርት ነው። ምንድነው የሆነው? ተሰምቶና ታይቶ ማይታወቅ ነው። ምንድነው የሆነው? የ40 ዓመት መከራ ነው የተገላገለው። ምንድነው የሆነው? ከዋናዎቹ ከበጉ ሐዋርያት ጋር ተቀላቅሏል። ሰውየው ማን ነው? የ40 ዓመቱ ለማኝ። ያንተን ዘመን የሚቀይር የበቀል ቅባት ያገኘህ ዛሬ ሃቼ ባሃቱ ራባስ ወላባሽ። ሁለተኛውን ልንገራችሁ። ከጌታ ከእግዚአብሔር ጋር የሚሰሩ በቤተ ክርስቲያን መነሳት ሲጀምሩ የሚታየው ምልክት ልንገራችሁ። ካገለገሉ በኋላ የእግዚአብሔርን ምስጋና የእግዚአብሔርን ክብር አይጋፉም። ሙሉ ክብር ነው የሚሰጡት። የዘንድሮ አገልጋይ ተጋፊ ነው። የእግዚአብሔርን ለራሱ ይፈልጋል። ሙሉ ክብር ነው የተሰጠው ለእግዚአብሔር። እየዘለለ እየባረከው ከነርሱ ጋር ሆኖ ወደ ቤተ መቅደሱ አደባባይ ገብቶ ሲዘል አልተቃወሙት፣ አልገፉት፣ አላሳፈሩት፣ አላሸማቀቁትም። ለምን? ተፈታው እኮ፣ ጊዜ መጣለት እኮ፣ አሁን ተራው እኮ ነው፣ ተሳካለት እኮ። አብረው ጌታን ይባርኩ ነበረ። ይሄር ለሚገርማችሁ ወረድ ብለው ከ11 ጀምሮ ያለውን እናንብብ። ከ11 ጀምሮ ጴጥሮስ በታሪክ አጋጣሚ ለእስራኤል ሕዝብ ካደረጋቸው በጣም ግሩም ከሚባሉ ንግግሮች አንዱ እዚህ ተጽፏል። የተፈወሰውም ሰው ከጴጥሮስና ከዮሐንስ ጋር ጥብቅ ብሎ አብሯቸው ሳለ፣ ጀግና እኮ ነው ሰውየው ራሱ። በአንድ ጓደኛቸው ሆነ። አሁን እኮ ሰፈር ቀየረ፣ ጓደኛ ቀየረ። አንተ እግዚአብሔር ይቀየረ። አሜን አትልም? ምጽዋት ለሚሰጥ ሰው ነበረ እያሸረገደ የሚኖረው ጎንበስ እያለ። አሁን እኮ ጉሎ ተቀየረ። ሲነካ እኮ እንዴ ነው ሲነካ እንዴ። ይሄ ሰፈር ለሰፈር እኮ አንተን እኮ ተራረገ ሚያንከራተት እኮ ይሄ ጂኒ እኮ ነው። ሲነካ እኮ እንዴ ነው። ሰፈር ተቀይራለህ። ህይወት ሲቀየር ህይወት ብቻ አይደለም የሚቀየረው። ሰፈር፣ ጓደኛ፣ ውሎ፣ የመጨረሻ አበላል፣ አጠጣጥ ሁሉ ነው የሚቀየረው። ለምን አትልም? ደረጃ አይደለማ። ዝም ብሎ ሰፈር አትገኝማ። ማንቾ ማየነቴ ወሶላይ ሎብኬንነቴ ማሽካማሃ ሎቦናካኮ ቸከማኪና ጎዩን ሎባኖ ሰካው ፋኖ ሰከን ማኮዮ ሊላሎ ሰካ ጃሪዮ ሰካሞዮ ማሳኖ ሰካ ዱማሚ ሰካሞዮ ኢማኔ ሰካ ዋራካ ኡልምሽሶዮ ከሰ በከረሶ ባጤሊ ሀጪ
ጉዳሮዮ ጉዳ ከራሶ ቦቶም የሆነ በጋን ከነውን መሽሶ ዮ ጋሽ መሽሶ ሐራር ምን በተከለሶ ምን ነገርም መሽሶ ዮ ጥሩ ቤት ከጥራሙ አግም ዳሪጆሪ መረው ማሮጆ ካባ ማንቾሽ በይ ደበሰማኮ ሆሶ መንደሰማኮ ኢሆስ ኤራ ኩቱ በማቴ ከበትረማኮ ኤራ ጋጫይ ከሲያቴ ከበጦቦል አቻታ ሳካ ከምን ሁሉሉ ጦቢዮ መቀራር በሳኮ መነን ሃሌሉያ አሜን ቶይ ከምን ሁሉሉ ጦቢ ይሮ ሰገረ ደከመታገ ኦድም ሰገሪ ማለቃ ገንሸ ወዱ በመን ሰገረ ደከመታ ኦድም አሜን ኦ ከመቀራር በጦል ኦድም መታይደ ሳኡሉ ከምን ወጭ ሁሉሉ ታገ ኡብሉኪ የንጉሉ ፎራሜ ቀጭሉ ፎርስ አዳቶሉ ከበልቲረም ኡቡሳ መተሉ ከበኪ አየሰገሪማ አሜን እልልታ ጭብጨባ ለጌታ አራሳካባሽ ወላባድ ሰው ሁሉ ነው የተገረመው ማነው እሱ ሽባው ምን አገኘው ኢየሱስ በማ በኩል በእነ ጴጥሮስ ምን አሉት ብርና ወርቅ የለንም ባለኝ አቅም ግን በተሰጠኝ ግን ያለኝን እሰጣለሁ በጌታ በኢየሱስ ስም ተነሳና ምን በል ተመላለስ ብሎት ፈታው ገላገለው ገላጋዩ ኢየሱስ ዛሬ ቤታችሁን እንካው በኢየሱስ ስም ማዳላባቲያ ሴካላራባሽያ ተራ ነብይ አይደለም የእስራኤል ቅዱስ ነው አሁን የመጣው ገላጋይ ነው አብረን እናንብብ ደስ ሲል ጥብቅ ብሎ አብሯቸው ሳለ እሱ ቃል እኮ ነው በጣም የገረመ ጋሴንስን በሽሽለቦይ ብዙ ቀን ከነሱ ጋር የኖረ አይመስልም ሰው ለማን ከሚባል ስም በቅጽበት መጥቶ ከሐዋርያት ጋር ባንዴ ጥብቅ ብሎ ቤት ደስ ሲል ለማኙ ደቃቃሚው ትንሹ ድሃው ችጋራሙ ከሚባልበት ከመንገድ ዳር በሰው ሸክም መጥቶ እንደይቃ ከሚመላለስበት አንዴ ብድግ ብሎ ከተላላቆቹ ጋር ሰፈርና መንደር የሚያስቀይር ቅባት ያገኘ ዛሬ በኢየሱስ ስም ዊላ ራዲያሳ ኮራ ባሻላ ባራባዲ ጥብቅ ብሎ አብሯቸው ሳለ ህዝቡ ሁሉ በመገረም እነርሱ ወደ ነበሩበት የሰለሞን መመላለሻ ወደ ተባለው ስፍራ እየሮጡ መጡ ስንት ሰው ህዝቡ ሁሉ ለምን ተአምር ነው የሆነው እስራኤል በሙሉ ነው እኮ ያወራበት ይሄ ትንግርት ነው ተሰምቶ አይታወቅም ለማኙ ዳነ ሽባው ተፈወሰ እግሩ ተነሳ ሽባነቱ ቀረ ተረተሩት ኢየሱስ የሚባል ስሙን ጠርተው ገላገሉት እስራኤል ደግሞ ሃይማኖተኞች ናቸው ከሃይማኖት ከወቅ አጥባቂነት እንዲህ አይነት ነገር ብዙ አልተለማመዱ ጉድ ነው የግሪክ ሰው ጥበብ ይሻል አይሁድ ምልክት ላይ ነፍሱን ይጥላል ስለዚህ ምልክት ተሰርቷል የሚታይ ነገር አለ ህዝቡ ጎርፎ መጣ ከተማው በሙሉ በነቅስ ወጣው በታላቅ አጀብ በብዙ ግርግር ምንድነው ሰውየውን አሳዩን ተባለ ማንን ወራሞዋ ሐዋርያት ለምቢያ ጋማሽ ተቦል አቤት ሰውየው የታለ ይሄው ስንተኛው ሶስተኛው ከማጋ ከጴጥሮስ ጋር እንዴ ከታዋቂ ሰባኪ ጋር ከበጎ ሐዋርያ ጋር አዎ ኢየሱስ ከጠራቸው ጋር አዎ እንዴት ቀላቀላቸው አስነሳው ነገሩ አበቃለት ነካው አቤት ባካችሁ ባርኩ ጌታን ክብር ይሁንለት እየሮጡ መጡ ጴጥሮስም ይህን ባየ ጊዜ ችን ቃል በደንብ ስሙኝ እንዲህ አላቸው የእስራኤል ሕዝብ ሆይ በዚህ ለምን ትደነቃላችሁ ደግሞም በእኛ ኃይል ወይም በእኛ ጽድቅ ይሰው ድኖ እንድመላለስ እንዳደረግነው በመቁጠር ለምን ወደ እኛ አትኩራችሁ ትመለከታላችሁ ዞር በሉ ከኛ ሳሪው ሌላ ነው አድራጊው ፈጣሪው ሌላ ነው ሽባነቱን የፈታው ሌላ ነው የኛ ድርሻ ስሙን መጥራት ነው ክብር አይገባንም ጭብጨባ አይገባንም
ሌላ ነገር ወደኛ እንዳታመጡ። ለምንድነው በትኩረት የምታዩን? በትኩረት እዩት እንጂ አይናችሁ ይነሳ እንጂ። ሰቀላችሁት፣ ገደላችሁት፣ አባስነሳው፣ መድኃኒት ሆኖ ተገለጠ። መካከላችሁ ላይ እየሰራ ነው። አጨብጭቡለት። ሃሌሉያ! አቤት 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 አቤት! በቤተ ክርስቲያን ከእግዚአብሔር ጋር የተጠመዱ የጽድቅ አገልጋዮች መነሳት ሲጀምሩ የእግዚአብሔርን ክብር ለአንድ አፍታ አይሻሙም። ምን አልኳችሁ? አይሻሙም። በፍጹም ክብር ለሚገባው ክብር ይሰጣሉ። ከእግዚአብሔር ጋር ስንሰራ የተአምራቱ ባለቤተኛ ሳንሆን ማን ነው? እግዚአብሔር ነው። እግዚአብሔር ነው። ክብር ለሚገባው እንጂ ለሙታን ክብር አንሰጥም፣ ለመላእክት አንሰጥም፣ ለስዕል አንሰጥም፣ ለሰው ልጅ አንሰጥም፣ ለስጋ ለባሽ አንሰጥም፣ በኃይል ለሚያገለግል አንሰጥም። አይገባውም። ክብር ለአንድ ነው። እግዚአብሔር እኛን ስለረዳን ነገሩ ሆነ እንጂ እኛ ስለረዳን አልሰራም። እግዚአብሔር ክብር ለረጂ እንጂ ለተረጂ አትነግሩኝም? ክብር ለተረጂ ነው ለረጂ ነው የሚያስፈልገው? ለረጂ ነው። የሆነ ነገር ብልጭ ባለ ቁጥር ደረት የምትወጥሩ አገልጋዮች ስርዓት ያዙ። መጨረሻችሁ አሳፋሪ ውድቀት ነው የሚያመጣው። እግዚአብሔር በእኛ የጀመረውን መልካሙን የአዲስ ኪዳን ክብር በፍጻሜው እንዲያሳምር ከፈለጋችሁ የእግዚአብሔርን ክብር ለራሳችሁ መቼም እንዳትመኙ። ሰሪው ብቻውን ሙሉ ክብር ይውሰድ። እኛ ብንጸልይ፣ በሽተኛ ብድን፣ አጋንንት ቢጮህ፣ ጂኒ ቢለቀው፣ ታምራት ቢሆን፣ ሽባ ቢተረተር፣ ሰማይ ምድር ቢሆን፣ ለረጅም ወራትና ዓመታት የቆመ ዝናብ ቢዘንብ፣ እኛ ጸልየን ምድሩ በበረከት ቢጥለቀለቅ፣ ታላላቅ ተአምራትና ክብር ከኛ አፍ ቢፈስ፣ በእኛ አገልግሎት ጉባኤው በሙሉ ቢባረክ፣ ክብር ለማን ይሁን? አጨብጭቡለታ። ይሁንለት፣ ለዘላለም ይብዛለት፣ ይሁንለት። ይገባዋል። ድምጻችሁን ከፍ አድርጉና ይገባዋል በለው። ስለሞተ ይገባዋል፣ ስለተገረፈ ይገባዋል፣ የሞትን ጣር ስላጠፋ ይገባዋል። አሁን ስለኛ በአፍ ስለሚታይ ይገባዋል፣ ስለሚማልድልን ይገባዋል፣ ተመልሶም ስለሚመጣ ደግሞም ይዞን ስለሚሄድ በሰማይ ላይ በሰው እጅ ላይ ያልተሰራ የዘላለም ቤትና መኖሪያ ስላሰናዳ ይገባዋል። የኛን አበሳ ኃጢአትና በደል በራሱ ላይ ስላኖረ ይገባዋል። ያለ ወንጀሉ ስለተገረፈ ይገባዋል። ድምጻችሁን ከፍ አድርጉና ይገባዋል ማለት ይገባዋል። ሃቴቫናስ ዊላባራባሽ አገልግሉ፣ ግን ክብር አትፈልጉ። መሪዎች አገልግሉ፣ ከማንም ክብር አትፈልጉ። ወንጌላውያን በደንብ ስበኩ፣ ክብር አትፈልጉ። ሲጀምር ክብር ለእናንተ ምን ያደርጋል? ለእናንተ ልጅነት በቂ ነው። አጠገባችሁ ያለውን ሰው ጨብጡትና ልጅነት በቂ ነው በሉት። ልጅነት በቂ ነው። ከልጅነት የሚበልጥ ክብር የለም። የእግዚአብሔር ልጅ ከመሆን በሰማይ ከመጻፍ በሕያዋን መዝገብ ላይ ስም ከመስፈር ያለፈ ምን ክብር አለ? አቼላ ራባሲያ በውሃና በመንፈስ ተወልዶ በሰማይ ላይ ለዘላለም ከማይጠፉት ጋር ሆኖ ከመጻፍ ያለፈ ምን አለ? ምን አለ በለው እስኪ። ምን አለ በለው። ምን አለ? ምን አለ? ምን አለ? ከሞት ወደ ሕይወት ከመሻገር ያለፈ ምን አለ? ከሲኦል ከማምለጥ ያለፈ ምን አለ? ከገሃነም ከመዳን ያለፈ ምን አለ? እናንተ ሕያዋን ናችሁ። እናንተ የሕያው አምላክ ልጆች ናችሁ። እናንተ በአብ ቀኝ ጋር ከአባቱ ጋር ካለው ጋር ናችሁ። የፈለገ ነገር በምድር ቢፈጠር አሁን በደሙ ተሸፍናችኋል። የሚያድን መንፈስም ገብቶባችኋል። አጨብጭቡለት። ምን ትሆናላችሁ? ምን ትሆናላችሁ? ሰው ብለያችሁ ምን ትሆናላችሁ? ምንም አትሆኑም። ብታገለግሉስ? ክብር ቢገለጥስ? ተአምራት ቢሆንስ? በእናንተ አገልግሎት ህዝቡ ቢጎርፍስ? ይሄ ቤት ፈርሶ የዚህ 3 የሚያክል አዳራሽ እንደገና ቢታነጽስ? ክብር ለማን ይሆን? ለእግዚአብሔር። ለእግዚአብሔር። ይሄ ቤት ሲሰራ የሰበኩ ገንዘብ ያዋጡ የጸለዩ ለእግዚአብሔር መንግስት ህይወታቸውን የሰው ምን ይሁኑ? ይባረኩ። እግዚአብሔር ይባርካቸው። ዘመናቸው ብሩክ ይሁን። እድሜያቸው ይለምልም። ታሪካቸውን ይቀይር። የእግዚአብሔር ውበት ከእነርሱ ጋር ለዘላለም ይሁን። ግን ማን ይባረክ? ማን ይመስገን? ማን ይወደስ? አጨብጭቡለት ለጌታ ክብር። እግዚአብሔር ይባረክ።
እናንተ በምድራዊና በሰማያዊ የዘላለም የሕይወት ኪዳን በረከት ተባርካችኋል። የአምልኮ ክብር፣ ስግደት፣ ታላቅነት፣ አባትነት፣ ጌትነት፣ ዘላለማዊነት የእርሱ ለሆነው ሁሉም ክብር ጠቅልል ብሎ በኢየሱስ ስም ይሆንለት። እንደገና ጨብጭቡለት ለጌታ ክብር። እግዚአብሔር የተባረከ ይሁን። አገልጋዮች ዋጋ እንከፍላለን። አይዟችሁ የሚከፍል አለ። እንረሳለን፣ ማይረሳን አለ። አገልግለን እንጣላለን፣ እማይጥላል። ሰው ወረተኛ ነው፣ ግርግር ፈጥሮ ዞር ይላል። ሰው አመለኛ ነው፣ ዛሬ ይስምህና ነገ መልሶ ይነግስሃል። ሰው ገደቡ ትንሽ ነው፣ ፍቅር ፍቅር ብሎ በጥላቻ ነገ ስምህን በሌላ በማታውቀው ነገር ይወርፋል። ከነገናችሁ ያገለግላችሁት ህዝብ መልሶ የሚገፋችሁ ቀን ሊኖር ይችላል። በብዙ ሰው ህይወት፣ በብዙ አገልጋይ ህይወት ሆኗል። አገልጋዮች፣ ወንጌላውያን፣ መጋቢዎች፣ መሪዎች አይዟችሁ፣ የማይረሳን በሰማይ አለ። ማንም ባያከብራችሁ፣ ማንም ዋጋ ባይሰጣችሁ፣ ማንም ስማችሁን ደጋግሞ ባያነሳ፣ ትልቅ ወንደርፉል በጣም ኃይለኛና የተባረከ አገልጋይ ነህ ብሎ ባይላችሁ፣ አለ ደሞዝ የሚከፍል የዘላለም አምላክ። ይዟችሁ አይዟችሁ። ይሄ ገብቷቸዋል እነ ጴጥሮስ እነ ዮሐንስ። ንበያተኮቴ ነስሞ ለኮቴ ኢሊም ኪስሄ በጥኮ ይጦቴ ሐዌ በኮቴ ኒና አጵሲሰኮቴ ዋሜ ተዮ በእኔ ዋይ ለስሙ ቀናተኛ ነው። አምልኮና ክብር ስግደት ፍጹም የሆነ ለማን ይገባዋል? ለልዑል አምላክ ለእግዚአብሔር። ኢለ ኮሎ ኪስሄ ኪዳተኮቴም ከኖ የሚለድ ኪስሄ ከምን በጥኮ ካየ ብርውኮ አራምኮ ሰገሪ ማለከው ጨከመ ዋ ከለቦ ተቀየክ ነው ከእሳፍስኮ ደንስኮ አኖ በደረበዩ እንደባ ሆሮርስኮ አጨብጭቡለታ፣ ክብር አምጡለታ፣ ስሙን ባርኩታ። ሃሌሉያ። የማንም ስም ተደጋግሞ እዚህ ቤት አይጠራም። የመሪ ስም ተደጋግሞ አይጠራም። የሰባኪ ስም ተደጋግሞ አይጠራም። ሁሉን ለሰራው ለአዲስ ኪዳን መካከለኛ በመስቀል ላይ ነፍሱን ለሰዋልን ለኢየሱስ ክብር ይሁንለት። አጨብጭቡለት። ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት። መሸጣን ፍሮንም ቢቄ ቢረፍስ ተከታከለ ከምከን ለምሳን ተዋደኮ እንም ገንሸመዶች ልወሮልስ ይብተከምከ ለምን ጀወንስ ተኮ እንም እስሞ ላይ ተከበወንሳል። ተረጋጉና ቀስ ብላችሁ ጌታን አገልግሉት። እሱ ይንገስ፣ እሱ ይክበር። እንደው በጣም ለምወዳችሁ ለእናንተ መነግራችሁ የምታደርጉትን ሁሉ በድብቅ አድርጉ። የምትሰሩትን ሁሉ በአደባባይ አታውሩ። ሂሳብ ከፋይ አለ፣ ዋጋ የሚከፍል አለ። ሰው ወሬ ብቻ ነው፣ ምንም አይሰጥህም። መልካምነትህን በተረዳ ቁጥር እንደው ያበላሽብሃል። በጌታ ፊት ነው የምነግራችሁ። የነገ በጣም የተባረከ ህልማችሁን ከእግዚአብሔር ጋር እንጂ ከሰው ጋር ብዙ አታውሩ፣ ያበላሽባችኋል። የተሳካል ቀን የተሳካል የመሰለ ቀን እንኳን ከሰው ጋር ምንም አይነት ወሬ አታብዛ። ቀስ ብለህ ቤት ግባና እልፍኝ ውስጥ ግባና በርህን ዝጋና ባርከው። ዝም ብለህ ደካማውን አገዝከው፣ ትንሹን ደገፍከው፣ ዋልጌውን ጠቢብ አረከው፣ የተጣለውን አነሳኸው፣ ለድሃ ቀለብ ሰጠኸው፣ የታረዘውን አለበስከው፣ መንገደኛውን ከሰው ጎራ አስቆጠርከው፣ ስም ለሌለው ስም በየንክለት፣ ባዶውን ምስኪኑን ከአመድና ከፋንድያ ከፍ ከፍ አደረከው፣ ውዳቄውን አነሳኸው፣ ከተላላቆች ጋር እንደ ትልቅ ሰው አደረከው፣ አብረህ ቆመ አስወደድከው። ክብር ይሁንልህ። እስኪ ይሁንልህ በለው። ይሁንልህ፣ ይሁንልህ። እኔ ዝቅ ብዬ አገለግልሃለሁ። ክብር ይሁንልህ። ነፍሴን አስዤ ስላንተ እናገራለሁ። ክብር ግን ይሁንልህ። የሚከፍለውን ሁሉ ዋጋ ባንተ ጸጋ ታግሼ እሆናለሁ፣ እከፍላለሁ፣ ሕይወቴንም እሰጣለሁ። ክብር ግን ይሁንልህ። አጨብጭቡለት። ክብር ይሁንልህ፣ ክብር ይሁንልህ፣
ክብር ይሁንልህ። ሰባኪው ክብር ይሁንልህ። አስተማሪው ክብር ይሁንልህ። ፈቺው ክብር ይሁንልህ። ባራኪው ክብር ይሁንልህ። አዳኙ ክብር ይሁንልህ። እስኪ ጉባኤው ድምፁን ከፍ አድርጎ ክብር ይሁንልህ ይበል። ክብር ይሁንልህ። ክብር ይሁንልህ። አዘማሪው ክብር ይሁንልህ። አሰባኪው ክብር ይሁንልህ። የኛ ሞገስ፣ የኛ ስም፣ የኛ አርማ፣ የኛ ዋልታ፣ የኛ ዕውቀት፣ የኛ ገበና፣ የኛ ቋንቋ፣ የኛ ደስታ፣ የኛ ሐሴት፣ የኛ ግንባር፣ የኛ ምቾት፣ የኛ አልጋ፣ የኛ መኖሪያ፣ የኛ መብል፣ የኛ ምግብ፣ የኛ መዝሙር፣ የኛ ስብከት፣ የኛ ጎጆ፣ የኛ ትዳር ክብር ይሁንልህ። ክብር ይሁንልህ። ጉባኤው በሙሉ ክብር ይሁንልህ ይበለዋ። አጨብጭቡለት። ሃሌሉያ። እግዚአብሔርን አገልግሎ ሙሉ ክብር ያለ ሽሚያ ለእግዚአብሔር የመስጠት ዕጣ ወድቆብናልና አንዳች ሳትፈልጉ የረዳችሁን እግዚአብሔርን ሁሌ አወድሱት። ያን ጊዜ ነገራችሁ ይጨምራል። የአገልግሎት መንገዳችሁ ይረስማል። በጠላቶቻችሁ ፊት ትደምቃላችሁ። የማሸነፍ የመብለጥ የመስበር መንፈስ ላያችሁ ላይ ይሰራል። የማይቻል የማይሞከር ዳገትና ቁልቁለት ታልፉበታላችሁ። ለምን? የባረካችሁት ጌታ ከእናንተ ጋር አብሮ ይሰራል። እግዚአብሔር አምላክ የተባረከ ይሁን። በጣም ነው የምወዳችሁ የአባቴ ብሩካን፣ ከቀይ ዕንቁ የተወደዳችሁ፣ በክርስቶስ ደም የተዋጃችሁ፣ የምድር ቤታችሁ ምንም ደካማና ያዘመመ ቢሆን፣ የሥጋ ሐረጋችሁ ምንም ደካማ ቢመስል፣ እናንተ ራሳችሁ ምንም ባይኖራችሁ፣ ድሃና ምንም የሌለው ብትመስሉ፣ በሰማይ የዘላለም ሕይወት የሚበልጥ ጌታና ዕንቁ የሆነ አምላክ አለላችሁ። አጨብጭቡት። ስሙን ባርኩ። ሃሌሉያ ሃሌሉያ። በዚህ ምድር ከሚኖር ታላላቅ ከሚባል ጀግና ከሚባል ስምና ዝና ካለው ሁሉ የምትሻሉበት አንድ ኪዳን ሕይወታችሁን አግኝተዋል። ስሙም ኢየሱስ ይባላል። ክብር አምጡለት። እንደገና ስሙ ይባረክ። በጣም ወዳችኋለሁ። በጣም እየሰማችሁኝ ነው። እየሰማችሁኝ ግን ላደክማችሁ አልፈልግም። ሰው በአንድ ቀን አይለወጥም። ግን ወሬ ወጀብ መትበላጎ ነዋን መትበለበ ይደውና ሐኪምን መረቃስ አሲን ጀባኮ ጀብ ለምኪን ይጉል ለከመይ በላለም ደራለም ሂሞለም መሰከም እንደሙ ጀብ ፊት ተከማስ በጣም ነው ወዳችሁ። ተባረኩልኝ።